ጋሽ እሾሃዩ ጋሽን እንጀራ ነው ጎጃም ሚጋገርልሽ ሽማይጠቅምሽ ማዘኔ እንደምን ተሳነሽ ማለነት በኔ አንቺ ቢደርስብሽ የደረሰው በኔ ምን ይሰማሽ ነበር ብትሆኚ እንደኔ አላሳዝንሽም ወይኔ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን ቁም ነገር ባላችሁ ቪዲዮዎች ደግሞ እናንተም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው እኔ ደግሞ ከዚህ በቀጥታ ለእናንተ አደርሳችኋለሁ እንደተለመደው ለታዳጊዎችም መልካም ልደት እንላችኋለን ለናታን መስፍንና ለኤልሮኢ መስፍን ለሐሴት ደረጀ ለኬብሮን ደመላሽና ለናትናኤል ሸቱ መልካም ልደት እንዲሆንላችሁ ተመኝተናል እደጉልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን በባለፈው 70 ሺህ እንድንገባ ጠይቃችሁ ነበር ባልኩት መሰረት የዛኑ ቀን 70 ሺህ ገብተናል አሁንም እንግዲህ ወደ 100 ሺህ ስለሆነ ጉዟችን ሰብስክራይብ አላረጋችሁ ሰብስክራይብ አርጋችሁ 100 ሺህ እንድንገባ የተለመደውን ትብብራችሁን ታረጉ ዘንድ በትህትና ጠይቃችኋለሁ ሁላችሁም ደግሞ እኔ ሄድሴቴን እስካረግ ድረስ እናንተ ቪዲዮውን ላይክ አርጉና ዛያው ህይወቲካ ተላል ህይወቲካ ይካ አቋ ባለማወቅ ካጋጠሙ ነገሮች ውስጥ ደግሞ ማረሰው ነው ታውቃላችሁ አንዱ የሆነ ቀን ማለት ነው እኔ የምተኛው ታች አንደኛ ፎቅ ከዛ ሴትዮ ታች አንደኛ ፎቅ መጣችና ተኝቼ ነበር አልጋዬ እንደዚህ በእጇ ነካችውና ወደ ላይ ጠቆመች ከዛ ያንቺ ክፍል እላይ ነው እላይ ሄደሽ ተኝ ያለሽ መሰለኝ ከዛ እሺ ብያት ሄድኩ ሲሄድ ክፍሉ ጽድት ያለ ምናምን ከዛ የሚመችሽ ብዬ እኔ ቀመሞጥቼ ተኛውበት ማለት ነው አልጋው ላይ እኔ አላቅ ከዛ ስቆይባት መጣች ታይኛለች እኔ ተኝቻለሁ ላይ ለላ ብላ ሰጠቀች ማለት ነው ተኝቻለሁ ዝም ብዬ እንደዚህ ማለት ነው እኔ አልንቀሳቀስም እኮ ዝም ብዬ ነው ማየት ትሽከረከራለች አነታባን ትላለች አሁን ዝም ብያታለሁ ሴትዮ ያማታል ምንድን ነው የምትለው ከታች መታቀሰቀሰችኝ አሁንም ሲመታት ጮብኛለች እንግዲህ ታውቃላችሁ እነሱ ሲናደዱ ወይ ነገር ሲነግጡ እንዴት እንደሚጮው ማለት ነው አይምሯችሁን የሚደነዝዘው ጆሮአችሁ ድንቁር ነው የሚለው ካሜራ ከዛ አሁንም አለሞት ትላለች ታማሚ ነገር አጣቋ ላይ ኦክሲጅን አለ አሁንም ስሜት ይቻታል አልንቀሳቀስም መጨረሻ ላይ ጉም ይውላል ስትጮው ማለት ነው መንጋጭ ላይም በቦክስ ያለችኝ ይመስል ነው ካልጋው ላይ ተሽቀንጠር የተነሳው የምሬ ነው በቃ የምሬ መታችኝ ይመስል የምሬ ነው ብላችሁ ለካሱ ያለችኝ ብድ ልብስ ላይ ያለ ልጅና አምጪ ነው እኔ ገብቼ እሷ ክፍል ለጥ አስባችሁታል የእሷ አልጋ ላይ ነው የተኛሁት የመዳም አልጋ ላይ ገብቼ ለጥተኝ አንዳንዴ እኮ ቋንቋ ለማወቅ በጣም ነው ሃርድ ነው በጣም ነው የሚሸውደው አንዱ ትራፊክ 72000 ቤት ታርጋ ባየ ቁጥር ፊሽካው የፒር ቆም ዳረስ ቅጣት 72000 ቤት ባየ ቁጥር ዳረስ ቅጣት የሆነ ቀን ስጋ ቤት ቁጭ ብሎ ለጓደኛው እየነገረው 72000 ቤት ታርጋ ያለው ሰውዬ ወንጀል ነው የሚሰራው ትልቅ ምክንያት እስካገኝበት ነው ወንጀሉን ለማጋለጥ እያለ የምግብ ቤት አስተናጋጁ 72 ዳረስ ምን አውቀለህ ሁለት ባለ ዙፋን አሁን የማይኖሩ አንደኛው መላጣ አንዱ ባለ ጸጉሩ ይሄውና በምስል የእንቆቅልሽህ መልስ ኋላው አጤ ቴዎድሮስ ፊት ለፊቱ መለስ እንደ ጸጉራቸው ተመልጦ ግን ራስታ የሚያረጉ ሰዎች የፊቱን የተመለጠውን ለመበቀል ነው የሚመስለው ልጁን ሁሉ ጊዜ በወዲሽ ተሸከሚው አይደክምሽም እንዴ ወዲሽ አታስብ አይደክመኝም እሺ አሁን ማለት ነው በወዲሽ መሸከም ከደከመሽ ሌላ ቦታ ማዞር አትችይም በሌላ ቦታ ቀይረሽ መሸከም አትችይም አይቻልም እንጂ ቢሆንም ደስ ይለኝ ነበር አታውቂም እንዴ ይቻላል እኮ ጎረቤታችን ያለችው የኡጁሉ ሚስት አወቅሽ አዎ በቃ እናሳ እሷ እኮ ማለት ነው ልጇን እኮ
በቂጧ ነው የምትሸከመው። ሁልጊዜ ቂጧ ትልቅዬ ነው። ልጇ እዛ ውስጥ ነው ያለው። ልጆች እኮ ይሄ እንደውም አሪፍ ጥያቄ ነው። እንዴት ገባ እዛ ውስጥ ልጁ ብሎ ይጠይቃል። እንዴት አድርጋችሁ ታስረዱታላችሁ? ብራዘር አማን ነው። አንድ ጫማ አብዶ ነው ብቻውን አይደለም። ደህና ነው። ብቻውን አብዶ ነው። ጨልሎ ነው። ደህና ይሄም ወደዛው ነው፣ ግን ይሄ ጨልሏል። ኧረ በእግዚአብሔር ጨልሏል። ነገሩ ቀልዱ እንዳለ ሆኖ ነገርየው አንደኛው ጫማ ያው ፋሽን ነው፣ አንዱ እንደዚህ አንዱ ኖርማል የሚመስለው ነገርና ይሄን ቪዲዮ ከሰራ በኋላ ኮሜንት ላይ በደንብ አድርገው ገረፉት። ለነሱ ደግሞ ምላሽ ሰጥቷል። አሁን አንድ ቪዲዮ ለቅቄ ነበር ማለት ነው። ጓደኛዬ አንድ ናይኪ ጫማ አለው እንደ ፋሽን ሆኖ አንድ እግሩ የሆነ ቅድድድ ያለ ነው፣ አንድ እግሩ ደግሞ አሪፍ ነው፣ ግን ፋሽን ነው ቸግሮት አይደለም። እና እሱም ቪዲዮ እየቀረስኩኝ አንድ እግሩ አብዶ ነው ምናምን አልኩ። መጡ ምድረ ተንጠልጥሎ ጸዳቂ ተንጠልጥለ አጸድቅም። ባይተው የኔ ኃጢአት ላይ ተንጠልጥለ አጸድቅም። ፊልሜን አትስራ። የሆነ ነገር ልክ ሰው ሲሳሳት እንደዚህ ጥፍርን እንትን ብለ አትምጣ። ምድረ ድመት ማለት ነው። ሰው ከጓደኛው ጋር መቀለድ አይችልም። ምክንያቱም አንተ የተሳሳትክ ሲመስላቸው ጽድቃቸው ያንተ ስህተት ላይ የሚመስላቸው በጣም ብዙ ሰዎች አሉ። እንደዚህ አይደረግም እንዲህ ይደረጋል። የራስህን ኑሮ ኑር። እኔ የራሴን ኑሮ ኖራለሁ። ለራሴ ኃጢአት ራሴን ንስሐ እገባለሁ በሃይማኖቴ። ልክ የሆነ ነገር እንዲህ አይደረግም እንትን ላይ እንዲህ ብለህ አትንጠልጠሉ። ተንጠልጥሎ ጽድቅ የለም። የሰው ኃጢአት አያጸድቅም። ያንተ ስራ ነው የሚያጸድቅ ድመቱላ። እኔ ግን መሆን አለበት ብዬ የማምነው ሰው አስተያየት መስጠት ሶሻል ሚዲያ ላይ እስከወጣ ድረስ ቀርጸን ፖስት ብናደርገው ለሰው አይደል እስካረግን ድረስ አስተያየት መቀበል ግድ ነው። ችግሩ ምንድነው? አስተያየቱ ስድብ ሲሆን ነው የሚያስጠላው። አይል ካለም እንዲያትበል እንዲያታርግ የመሰለውን ሰው ያስቀምጥ፣ ችግር የለውም። ግን ወደ ግል ወደ ፐርሰናል ሲወሰድና ወደ ግል ስድብ ሲሄድ ግን እሱ ልክ አይደለም። አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ተጫወተበት። ሳሚዳን ታውቃላችሁ በጣም ተረበኛ ነውና ይሄ ሰውዬ ብሎ ሁሉ እሱ ፖስት አድርጎት ነበርና እዛ ስር የተሰጡ አስተያየቶች በጣም የገረመኝ ሳሚዳን አላለ ስሙ ሳሚሳይድን ምናምን እያሉ ይጽፈዋልና በጣም እየጨፈጨፋቸው ነው አርቲስቶቹን። ግን በሰፈሩት ቁና መሰፈር አይቀርምና ተገኛ እሱ በተራው ተሳለ። ይሄንን ቁጭ ነው ያደረገችው። ምንም የተሳሳተች አይመስለኝም። ትንሽ ጆሮ ጋር ብቻ ነው እንጂ በሰው መቀለድ ያው ዞሮ ዞሮ ራስ ላይ ይደርሳል። ቶሎ በል ሰው ሳይ ተጠራርተው ወጣ ይለኛል። ለዛ ነው ባህር ዛፉ ስር እንደው ገባ ብዬ ዘመናዊ ሽንት ቤት መራ አይወድም ማለት ነው። ኧረ ወግዲልኝ እንደው እንጀራ ዝህ ሞሰብ ዝህ ተዛው ብድግ ብለህ ደግሞ ሽንት ቤቱ ዝህ በዛ ላይ ደግሞ ወይ ባካቴው እንደው ተወዝፈህ እዛ ውስጥ እንደው አረም ቢያለኝ እኔ አልቆ ለምዷል። ወጣሁበት ላው ላይ እሺ ተነጫማ ነኝ ላው ላይ ወጣሁ። እኔ እንደዚህ አይነት አላህም ተለቀኛ አይቻላክም። እሺ ሲሳሃል ላይ እኮ ነው ሰገራ መውጫው። ወንድ ሊቀጠል እንዲህ ያለ ነካት አላረገ እንዴት አረገ? አየር ታላገኝ እንደው በደንብ ፈሳስተት አልወጣህ ምን ያረጋል? እፍን ያለ ነገር ፍራሹ እዛው ሞሰብዝክ እንደገና ደግሞ ሰገራ ቤቱ እዛው የለም። እናንተ ጋር እናንተ እንደዚህ የለም። አረ የለም ወግዲ። እሺ እንዲያው ወንድ ልጅ እንግዲህ ደልደል ብለህ ያየህ እንደው ፈርቀጥ ብለህ ነይ እንደው እንዲህ ያለ ላይ እንዴት አርገህ እንዴት ኧረ ኑሮ መሐመዱ ይኸው ደግሞ እስቲንጃም እንዴት አርገህ እንዲህ አዝም ኧረ ወግዲ እንደው መደካከር ነው። ተዛ እንደው ዛፍ ያለበት እየፈለኩ 8 ቀን እንደዛ ተሆንታ አንድ ቀን እዛ እንትኑ ላይ ወጣሁ። ተዛው ወደኩኝ። ተዛው ወዲህ ነክቻ አላቅም። ዛፉ ስር እየገባሁ አንድ ዘበኛለ ዘበኛው ጋር ፈረንካ እየሰጠሁ ለሱ ጉቦ ያችን እያሰጠሁ እንደው በቶሎ በል ሰው ሳይ ተጠራርተው ወጣ ይለኛል። ለዛ ነው ባህር ዛፉ ስር እንደው ገባ ብዬ አለበለዛ እንደው ይደርሰኝ ይሄ ልቁም ተስር ደረሰ ነው ማለት። አንዳንድ ሰው
አዳሪ ነው የሚባለው። ውጭ መጠቀም የለመደ ሰው ይጨንቃቸዋል ቤት ውስጥ። አንዳንድማ መኝታ ቤት ውስጥ እዛው ባኙ አለ አይደል? እዛው መኝታ ቤት ውስጥ እና እንዴት ነው የሚሉት? በፍጹም ቤላ እንዴት ነሽ? ምን ሆኖ ነው እባክሽ? ይላ እንደዚህ ተከዘው እባክህ ሸራተን ግብዣ ነበረበት። በህይወቱ በልቶ የማያውቃቸውን ጽድት ያሉ ምግቦችን እኮ ነው በልቶ የመጣው። እና የኔ መሰለ ምግብ በልቶ ምን አባቱ ነው የሚያስተክዘው? እባክህ አሩ መጣ አልሻገረው በጣም ብዙ ሰዎች ትዳር ከእግዚአብሔር ነው፣ ትዳር ከፈጣሪ ነው፣ ትዳር ከላይ ነው፣ ጸልይ ምናምን ትላላችሁ። እራሳችሁ ሰዎች ደግሞ መልሳችሁ አንዷን አረ እድሜሽ ሄደ አግቢ ምን ትጠብቂያለሽ? አግብቶ መሰብሰብ ነው እንጂ ያላችሁ ሲንጀር ትሆኑባታላችሁ። ተክ ያላችሁትን እግዚአብሔር ትጠብቅ እንጂ እንቺ ሴት እናንተ ያመናችሁበትን እግዚአብሔር ያላችሁትን ትጠብቀው እንጂ በጸሎት አይደለ ትጸልይ። እድል ስጧት። በእናንተ ጸሎት ለሷ ትዳር ስለማይመጣ እሷ ራሷ የጸሎቷን መልስ ራሷ ትጠብቅ። ታንክስ። አንዳንዴ እኮ ምክሩ የተለያየ ሰው ሲመከር ይምታታል። አንዳንዱ ከፈጣሪ ነው ተረጋ ብለሽ ምናምን ይላል። አንዳንዱ አግቤላ ስታገቡ ውለዱ ይላል፣ ስትወልዱ ድገሙ ይላል። ስደግሙ ደግሞ አንድ አይነት ጾታ ከሆነ ደግሞ ሴት ይላል። ታው እኔ ተናግሬያለሁ። በኋላ ታው ለራስ ብዬ ነው። ታው አረግጀለም ታው ገባህ። ታው ግን ተው ረፍረፍ ተው ሰበብ ይሆንብሃል። ተው እንነጋገር ስላልኩክ ነው አይደለ መተክ የምትተኛው? እንዳልሰማቱን እሺ፣ እየሰማኸኝ ነው? አንተ አይደል እንዴ ማናገር ያለ ምን አይነት ሰው ነህ ግን አንተ? እንደዛ ገንዘብ ደጉ ታክሲ ውስጥ የሰው ሞባይል ላይ ፍጥጥ ብላችሁ የምታዩ ሰዎች ማለት ነው። ከዛ በኋላ ደግሞ ወደ ላይ ቀና ብለን ስናያችሁ ወደ ባላየ ወደዛ ወደዚህ ምናምን የምትሉ ሰዎች እኛ እኮ በገዛ ሞባይላችን እኮ ተሳቀቅን እኮ። ይሄን ባይማ ምን ይለኛል፣ ይሄን ባይማ ይታዘበኛል እያልኩ ካጠገቤ ስለተቀመጠው ሰው እኮ ማሰብ ጀመርኩ እኮ። እኔ ከዚህ በኋላማ በቃ ወስኛለሁ። ሁለት ሞባይል ነው ይዤ የምገባው፣ አንዱን ካጠገቤ ለሚቀመጠው ሰጠዋለሁ። እንደዚህ በጣም ብዙ ቪዲዮዎችም አይቻሉ። እንደዚህ አድርገው እየቀረጿቸው እንዲህ ብሎ ያለ ሰው ሞባይል እና ፕራይቬሲ የሚባል ነገር አለ። አይደረግም፣ ኖር ነው አይደል? ጉድ በሉ እንግዲህ ቅርጽ ድድር ምን ያንሰዋል? ፖስት ዘይቱን አባከንከው። ያማን እኔ በእርግጠኝነት ይሄ ሰውዬ የእውነት ቅርጽ ሊወዳደር እንትኑን አሟልቶ ምናምን አይመስለኝም። ዝም ብለው ለፈን እንደዚህ አቴንሽን እንዲስብ ተብሎ ካልተደረገ በስተቀር እንደዛ ነው ብዬ አላምንም። እኔ መቼስ እኔ የምለው ግን ለምንድን ነው ልታሰድቡን እንደዚህ ቆርጣችሁ የተነሳችሁት? የሮቤል አይበቃም? አዲስ አበባ ምናምን ብላችሁ ባነር አሰርታችሁ ከኋላ በቃ እነሱ እኮ የምራቸውን ነው ይመስላችሁ። እየቀለድን ልንደበር ምናምን አይመስላቸውም እኮ የምር ነው ይመስላቸውና ባታሰድቡን እንደው ይበቃል። እሺ ተናስተልኝ እስቲ ማንጃ ፍቃድ እሺ እንዴት ነው አለቃ? ሰላም ነው? ሰላም
እንዴት ነው እየነዳ ነበር? እንዴት ነው? እስቲ እዚች ላይ ታንፈስ ሊፈነዳ እኮ ነው የደረሰው ካራዙ ማለት ነው። ምን ያህል ብትጠጣ ነው እንደዚህ? ስንት ነው ጠጣ? ኧረ ትንሽ ነው። ስንት ነው ታንተ? አካሄድ እኮ ናገራ ወደዚህ ግራ ቀኝ ጥፍጥፍ እያልክ እንዳለ ፓራላይዝ እኮ ናረከው። እስቲ እኔ የምልህ ምንድን ነው ጠጣ? ውስኪ ነው የጠጣው። ውስኪ ነው ጠጣ? ምን አይነት ውስኪ ነው ጠጣ? እስቲ ንገረኝ። የት ነው ጠጣ? ክለብ ነበርክ? ክለብ ነው? ክለብ የት የሚባለው ክለብ ነው? ስንት ከፈልክ ለውስኪ? 15 ምን አላት ለነገር 15 ምንም አላትም እኮ። ስለዚህ 15 እስቲ ግን የጠጣኸው ምን እንደሆነ ባቅ ደስ ይለኛል። እቺን የጠጣሁት እንደዛ ነው ጠጣ። ጎበዝ ባራምፕ ጠጣ። እኔ እንደውም ሆነ ለጓደኞቼ ራሱ እየነገርኩ ነበር፣ ሲጠጣ ይሄ ልጅ ጎበዝ ነው። አናዳዴ እያየሁ ነበር። እንዲቀጥል ነው ስትሬት ላይ ነድክ። ጎበዝ። ውስኪ ደግሞ ጥሩ ነው ለጤና፣ ፊትም ማጠራል። ክለብ ሺሻ ነበር እንዴ? ሺሻ ጨስክ? አላጨስክ? ጎበዝ። እሱ ደግሞ ተጨማሪ ነው። አላቃ እንግዲህ የድራፍቲን ብርቱን ጥሩ ነው ይባል። እንግዲህ እንካ ወንጃ ፍቃድ። ሰላም ግባ። ሰላም ግባ። ቀስ ያለ ይኸውልህ፣ ፍጥነት ኪሎ ሜትር አይደለም እድሜን ነው የምቀንስ። እሺ፣ ኪሎ ሜትር አይደለም እድሜን ነው የምቀንስ። ኪሎ ሜትር ያው ነው፣ እድሜን ነው የምቀንስ። እሺ፣ ጎበዝ። እንግዲህ ታንክ ሰላም ግባ። እንግዲህ ይመጣብኛል። ትዝ ይላል ትምህርት ቤት ኢትዮ እንዳንት ስማር። አዎ ትምህርት ቤት እየተማርን ክላስሩም ውስጥ እኔ እኮ በጣም ነበረ የምሸማቀቀው። አሁን ያው ደስ ይለኛል፣ ግን የዛን ጊዜ ልጅ ስለነበርኩኝ አውት ኦፍ ኖዌር ትመጣለህ ማለት ነው። ክላስሩም እየተማርን አይደለ? አውት ኦፍ ኖዌር እንዴ መጣሁት ምናት ተማሪዎች እንዴ ክላስሩም እኮ ነው የምትገባው። አስተማሪ ያስተማረ ማየት አለብኝ ልጅ እንዴ ማየት አለብኝ ልጅ ሰደንዴ ከስንት ነው ልጅ አይታለች። አየህ ትልቁ ችግር ያለው ምን መሰለሽ? እኔ ያለኝ አንድ ነው፣ ገብቶሻል? አንድ ነው። ስለዚህ እንደ አይኔ ብሌን መከታተል አለብኝ። ቢያንስ እኔ ፊልም ማድረገው እንደዛ ነው። ያችን አንዷን which is priceless በቃ መልቀቅ የለብኝ። የታለች ልጄ ክላስሩም እንዲቆጭ የታለች አለው ላለው እንደዚህ ቅቅቢ ከዛ አዎ ደህና ነሽ እንዴት ነሽ ልጄ ምሳ በላሽ? አዎ በልቻለሁ። በቃ ግቢ ሂጂ እሺ ተማሪ ይቅርታ ተማሪዎች ብለህ ትወጣለህ። አዎ እንግዲህ ወላጅ ሲሆን ይገባዋል ለልጁ ያለው ፍቅር ሄዶ እንክብካቤ ያደረገ ነው ይመስሉ። ልጆቹ ደግሞ በዛ እድሜያቸው ምናምን ተለይተው እንደዛ ሲባሉ የኮንፊደንስ እጥረት ይገጥማቸዋል። እንደገና በጓደኞቻቸው ሙድ ይያዝባቸዋል። አንቺ ህፃን ነሽ አንተ ህፃን ነህ። ያንን ግን አይረዳም ወላጅና ለዛ ይመስለኛል። እዛ ላይ በዚህ ዝግጅት ላይ ምንድነው አንድ የተረዳሁት ነገር እንግዲህ ወላጆቻቸውን ቤተሰቦቻቸውን ታዋቂ ሰዎችን አናውቅም አይደል? እና በሆነ አጋጣሚ ስህተት ይሰራሉ። ከዚህ በፊት ኤራን አይተን ታስታውሳላችሁ። ሺሻ ቤት ምናምን አለ አይደል? እንግዲህ አባትየው ያላቸውን አመለካከት ያላቸውን ስስት ምናምን አስቡት እና በዛ ሳስሙ እንደዛ ያ ቪዲዮ እንደዛ ሲዞር ምናምን እነሱ ላይ የሚደርሰው ዳሜጅ በጣም ከባድ ነው። ከኋላ አይደል ገንዘብ የሌለው ወንድ እንዳጠብሽ፣ ገንዘብ የሌለው ወንድ ባናቱ ይተካል። ይኸውልሽ ምክር ተተከሉ። አባትም ወንድምም ተተከሉ። አንዳንዴ ሰው ላይ የምንፈርደውና የምንናገረው ነገር ያው ቤታችን ውስጥ እንዳለ ነው የሚያሳየው። አሁን አውቄ ነው አድርጌ ወጣኝ። ዛሬ ውራውን እየነፋ ሰምቼዋለሁ ከቴዲ ሐዋርሳ ጋር። ይሄን ሰዓት አድርጎ ሲመጣ እኔ ላይ ባቆማለሁ። ደፍሮ ገዝቶት አይመጣም እያልኩ አርጎት አይመጣም፣ በምንም ታምር አርጎት አይመጣም። ይፈራል እኮ በጣም ነው እኮ ይፈራል። እንኳን ይሄን ጃኬት አርጎት ባለፈው እንግዲህ ሲሰድበው ትችለዋለህ ምላሹን ብለነው ነበር። ያው ይዞታል። ይሄን ጃኬት አርጎት አይመጣም፣ አርጎት አይመጣም። ይሄው አርጎት አይመጣም። አስረግጬ ነው የምነግርህ። ይሄ ያለቅላቂ ሌባ የሚደፍረኝ የለም ብሎ ነው። እኔ እንደሱ አልሰድም፣ እሱ ይሳደባል። ከብት ይላል ምናምን። ከብት ከሆንኩ እንስሳ ከሆንኩ ለምን አይተወኝም? ስለፈራ እኮ ነው። እኔ እኮ እውነታን ስለተናገርኩ ነው። ቅዘና ለማችሁ ንጉስ ይመስለዋል። ራሱ ሰዓት አድርጎ ሲመጣ እኔ ላይ ባቆማለሁ። ኢየሱስ እስከሚመጣ ያደረገው ሙስ
አያርገው ስለማውቀው በድፍረት ነው የምናገረው። አርጎት አይመጣም። አርጎ አይመጣም። አርጎ እንኳን እሱ በላይነህ እንዲህ አርጎት አይመጣም። ለገንዘባቸው ቂጣቸው እንዲህ ነው የሚንቀጠቀጥ። አይገዙትም። ስለማውቃቸው እኮ ነው። አይገዙትም። በቃ አጥል በላይነህ ሰላም ተላስተልና ተሞጣ እንግዲህ ለተሰጠው ሚዲያው ፈታ እያለ ጀምሯል። ሼር አድርጉት። ፒፕል አይለፈው የሚዲያው ነው። የሚገርም ንግግር ተመችቶኛል። እኔው በጣም የኔ ባላባት መጠጥ እየጠጣ እንግዲህ ቁርጥ ቢኖር ደግሞ አሪፍ ነበር። እንግዲህ ዋሸራ አይደል እንደ ባንዳያ ተበኩል ዋሸራ ማር ያስበጠበጥክ እየጠጣ እንግዲህ መሳኛህን መሳል ነው። ደህና አድርገህ ወርደው አባቴ በለው ነው እኮ ሰው እኮ ተወኝ። እኔው ይሄ እንዳዳ ሌባ አሜሪካ የገባ ፈርስት ኮፒ የሚባል አለ። ኦሪጂናል ብራንድ እቃዎችን አይደፍራቸውም እና ፈርስት ኮፒ የሚባለውን ነገር ነው እየለበሰ እንደ ብራንድ የሚያንጃብብብን እንጂ እንደዚህ ብራንዷ ላይ ምንም አይነት ጨዋታ እንደማይጫወት ጠንቅቀን እናውቃለን። ፈርስት ኮፒ ደግሞ ለተባለው አይነክ እንዴ ፈርስት ኮፒ አመሳስሎ ራሱን አመሳስሎ ከለሩንም ምኑንም አመሳስሎ ሁሉንም ከለሩንም ምኑንም ያመጣልና ደሃ ሸክ ብላ ትወጣለች። አባቴው 600 ወይም 1000 ሪያል የሚሸጥ ከሆነ አሁን በሳውዲ አረቢያ 30 ብር አለ ራሱን መስሎ በ30 ደምሶ ይመጣል። እንጀብ ይያለ ፈርስት ኮፒ ፈርስት ኮፒ እና ደግሞ ፈርስት ኮፒ ነው የምትለው? ፈርስት ኮፒ ነው እንጂ ኦሪጂናል ብራንድ የሆነች ነገር አይዳፈራትም። እናየዋለን እያንዳንዷን ነገር የለም። እና ሽቷን ያርከፈክፋል ብዙ ጊዜ ሽቶም ዝም ብሎ ነው እናውቃለን። ዱባይ ላይ የሚልኩለት በተለይ በስጦታ መልክ ሴቶች የሚያስወነጭቁለት ውሽሞቹ ምናምን እንዳሉ እናውቃለን። ያው ጦርነቱ እንግዲህ ተፋፍሟል። በጣም ደቀ መዝሙሮቹን ይዞ እንግዲህ ዘመቻውን ቀጥሏል። መንሱርም አልተወም እየመለሰ ነው። ቆይ መንሱር በጣም ከእንስሳቶች የምትጠላው 3 እንስሳ ነገር እኔ ማለት እሱን አለ። እሺ ቆይ ጂጂ ጠብቂ እኮ ጂጂ ጠብቂ። መንሱር በጣም የምትጠላው እንስሳ በህይወት ማየት የማትፈልገው እንስሳ ምንድነው? ሞጣ ቀራኒዮ በለው ከቴዲ ጋር ኧረ ከሞጣ ጋር ተስቀላኝ በእናትህ ታየ ነገሩ ይረዳል። እኔ ሞጣን በጣም ነው የምወደው። እሺ እኛ አላለም ቴዲ እኛ አላለም እኛ አላለም ማለት ሞጣ ራሱን የሚከላከል ሰው ነው። ይከላከል ሞጣ በራሱ እና ሞጣ ፒስ ነን አይደለም ይረዳል። ግን ከእንስሳት ምረጥላት ከእንስሳ ምረጥ በቃ ከሶስቱ አንድ ሰው ይበቃሻል። ስለዚህ ሞጣ ሐኪሙ ኧረ እንስሳ ነው ያልኩት። ሰው ኦፍኮርስ እንስሳ ነው እሱ። ሰው ኮስ ቢሆን እንደዚህ አይሆንም ብዬ ነው። እሺ ሁለት ሌላ አይ ከእንስሳ ምረጥ። ሁለተኛ ሞጣ በለው ምን ቢያደርግ ነው? እኔና ቴዲ እንዲህ ራሱ የሰደበን ይሄን ያክል እንስሳ መጨረሻ ከእንስሳ አውሬ እንስሳ ለምን እንደምለው ታውቃለህ? ከትላንት ወዲያ ምን እንዳደረገ ላይቭ ላይ ገብቶ እንግሊዘኛ ሰዎች እዚህ ሀገር ላይ የሆኑ 4 ሰዎች እርስ በርስ እንትን ተደራርገዋል። መንሱር የመጣ ቀን ነው ይሄ ነገር የሆነውና ብሎ በእንግሊዘኛ ነው እኮ እሱ አለበት። እስላም ነው እንዲህ ነው ከዛ ሀገር ይሄን አድርጎ ነው የመጣው እሱ ነው ይሄን ያደረገው። ታዲያ ከዚህ በላይ እንስሳነት አለ? የሀገርሽን ሰው ቢያንስ እኮ ነው ኢትዮጵያዊ ነኝ እውነት እሱን ሰዎች ቢሰሙ ሰዎች ሰምተውት ፈረንጆች በእንግሊዘኛ ነው እኮ ደግሞ ክፋቱን ይኸው። በአማርኛ ቢሆን ኖርማል ነው ትላለህ። በእንግሊዘኛ እሱ ነው የገደላቸው፣ ኢትዮጵያ የመጣው እሱ ነው፣ እንደዚህ ነው፣ ይሄን ወንጀል አድርጎ ነው የሚሄደው። ኢትዮጵያ ላለው ይሄ መሳሪያ ይዞ ለሚጠብቁት አሉ አይደለ? ለፖሊስ ለዚህ ሀገር ላሉት ለ6 ነው ለ7 ስሙ መጥራት ስላልፈለኩ ነው የሚያለኝ። ሪፖርት አድርጉ፣ ፎቶውን ላኩ፣ ፓስፖርቱን ላኩ። ፓስፖርቱን ያላችሁ ሰዎች ላኩልኝ። ከዚህ በላይ እንስሳነት አለ? አንተ የፈለገ ጠላት ብትሆን የፈለገ ክፉ ብትሆን ሰው ሀገር ላይ መጥተህ እንደዚህ ብለህ ትናገራለህ? እንስሳ በአማርኛ እኮ ቢሆን ኖርማል ነው ትለዋለህ። በእንግሊዝኛ ግን የሚሆነው ዳይሬክት ሰዎቹ እንዲሰሙት ፈልገው። ሞጣ እኮ ለመሰለህ ሞጣ ወይ የሆነ ቦታ ላይ አስቀይመው እኮ እኔ ምን አስቀይመዋለሁ? እሱ ኮሜዲያን ነው። ምኑንም እንደውም እደበርበታለሁ እንጂ ባለፈው ለእንትን አሁን ለእኛ ስትል ለመሰለህ አሁን እኔ ባለሁበት መድረክ ላይ ከኔ ጋር ለእናንተም ፌርነስ እንደዛ ነው ማድረግ። ተቀበሉ
ተው ሞጣን ዘለለውና ሌላ ምረጥላት። ሌላ አይ እኔ በቃ እንስሳ ማቀው ሞጣን ነው መብቴ ነው። ኖ ከዱር እንስሳ ምረጥ። ከዱር እንስሳ የዱርማ መሆን አይችልም እሱ የመንደር እንስሳ ነው። ተው እሺ ከዱር እንሂድ መንሱር ዘመዴ ነው እኮ ዝምድና አለን እኮ ከሞጣ ጋር ላፍቴ እሺ ከዱር አይዲን ጠይቂው ማነው ዲዲን ጠይቂያት ከዚህ በኋላ ለኔ እንስሳ እሱ ነው። ቴንክ ዩ ሶ ማች ቴንክ ዩ። አሁን እንግዲህ በጣም ተቀይሟል ማለት ነው መንሱር እንደምታውቁት ብዙ ጊዜ እዚህ ቪዲዮዎች እናመጣለን ሳክሱ ምናምን ነው እንጂ ችግሩ አንዳንድ ደበቅበቅ ያሉ ነገሮች አሉት በርግጥ እሱ ነው እንጂ ያን ያህል ግን ስታዩት ሴረኛ ሰውን ለማጥቃት ምናምን እንደዚህ ያለ አይደል በግል ማለት ነው በድርጅት በካምፓኒ በአሰራር ምናልባት እሱን የሚጣራ ነው ግን በግል ሰው ላይ እንደዛ የሚያረግም ሰው አይደለም ያን ያህል እና ግን አሁን ሞጣ እንደዛ ስላለው የጀመረው መንሱር ነው በርግጥ ያው በመጀመሪያም ሲጀምር ተው ተችሏል ለምላሹን ተው እየተባለ ነበር ያው እንግዲህ በዚህ ልክ ነው የተቀየመው ይናከሳል እንጂ ቀንድ የለውም ጉንዳን የፈረንሳይ ዋና ከተማ እንደምነሽ ሱዳን አለው እናቴ አራራራራራ አሉ ሰው የእውነቱ ነው ያው አቤት ያዘለው ፍርድ ቤት አዎ ያስ ኦሆ በቃ አይሻልም አረ አባቶች ቀን ነው ባኮትን ጋር አባቶች ቀን ተቃጠሉ ተብለናል ጋቢ አልብሱን እንጂ እንደ አምጥተበሳ ጋቢ ማን አረ ቢወጣ ይሻላል ሚራዡ እኮ ዘው ከናል ብዬ ይትነን ይሻላል እና ወደ ውስጥ ደረቀብ ያረጋው እኮ ብዬ እኮ ነው ሄደሽ ነበር አምባ ተልኬ አምባ ለተሰሪ ወንፊ ምንም አባባ ምንም ላፍ ያልነበር አዎ አባባ እኮ ምንድነው ምንም አባባ ምንም እኔ ነው ያጼ ቴድሮስ ዛንጥላ ያዥ ነበርኩኝ እና እዛ ላይ ቱቱን አረሳት ጋይስ እንዴ ካሽፋንቱ ምን ላይ ወደ ሰባተኛው ሰማይ ቆይ አረ ከሰሞኑ እንደውም አንድ መልስ መስጠት አለብኝ ድራማ ጀምር ያለ ጉድነሽ የሚል ምን ጉድናት የሚያሰኝና ብዙ መልስ ያላገኘንባቸው ጥያቄዎች አሉ አይደል አሁን በቃ እንዳትስቂበትም ችግሩም አለ ዝም እንዳትዩም ደግሞ ሰው የታገለው ነው ግን በጨዋታ በሳቅ እና በጣም ብዙ ሰዎችም ናፍቀውኝ ስለነበረ ጨዋታሽ ድራማሽ ቁም ነገር ብቻ ሆነ አንቺን ደግሞ ይሄኛውን እንይሽ ብለው ጉድነሽ የምትል አዲስ ካራክተር ፈጥረናልና ምን ጉድናት ነው በቃ ማትገባበት የለም አንቺ ጉደኛ የትገባሽ የምትባል አይነት ደስ የምትል ካራክተር ናትና ከሰሞኑ ብዙ ሰው የማያውቀውም ስለሆነ አርቲፊሻል ዳሌ ላይ ያው እንደምታውቂው አሁን ሶስተኛው አብዮት የሚነሳው በዳሌ ነው እና አልተቻሉም ወንዶቻችንም ሴቶችም ጉዟቸው አልተቻለምና ብዙ ሰውንም የሚነካ ነገር ስለሆነ ይሄ ያለ እንዲሉም ደግሞ በጨዋታ መልክ አዋስተን ሰራንና በዛ ውስጥ ምንድነው የአረብ ሀገር ሴት ናት ካራክተሯና ከአረብ ሀገር መታ በቃ እንደዚህ ከስቼም አያዩኝም ሰዎች ብላ ለመወፈር የምትሄድ ናት አሁን እንግዲህ እኔ በጣም የምወዳቸው ማዳም ቅመሞች ሁሌ እንደውም ሚዲያ ላይ እናገራለን እንኳን አደረሳችሁ ቤት መጀመሪያ የምለው እነሱን ነው በጣም ነው ማከብራቸው ብዙ ዘመዶች አሉን አረብ ሀገር የሚያገለግሉ የሚሰሩ እህቶችና ምንድነው ሰዎች የመሰላቸው አረብ ሀገር ሴት ላይ ለመቀለድ የተሄደ ነገርና በፍጹም እንደዛ አይደለም ሐሳቡ እሷ ከዛ መነሻዋን ምን ይደረግ ሲባል በቃ መነሻዋን ከኤርፖርት ብትገባስ እንደ ጨዋታም እና ጫማዋም እንዲያስቅ ሻንጣማ ለመያዟ ፈን እንዲሆን የሆነ ጃምፐር መኪና ይዛለች ደግሞ እሱንም ሰጡኝ ስጦታ እንድትል እናርግ በሚል ነውና እንጂ በፍጹም አንድ ለፍታ በላባ በወዟ የሷን ህይወት ለቤተሰቦቿ ሰጥታ የምትደክም አንድ በሰው ሀገር ያለችን ከርታታ ሴት ለመቀለድ ለማሾፍ መቼስ እድሜያችንም ሙያችንም አይፈቅድልንምና ባልተገባ መንገድ ተረድተውታል ብዬ አስባለሁ የተወሰኑ ፕሮግራሞች ላይ አንስቻለሁ አንቺ ግን እንግዲህ አሁን አርብ ስለሆነ
በዚሁ አጋጣሚ ማዳም ቅመሞች ይወዳቸው እንደውም እናንተ ድራማውን ያያችሁ ዘና በሉ አለ ትረሻዋለሽ እኮ አንዳንዴ እየሳቅሽ እንደውም የእናንተን የምታውቁት አይነት ቃል እየተጠቀመች እንድታዝናናችሁ ከያላችሁበት ተስፋ እንድትሰጣችሁ የመጣች ካራክተር ናት። እሱንም በዚህ አጋጣሚ ለማስረዳት እሞክራለሁና ጥሩ እድል አገኘሁኝ። አስተያየቶችን ግን እንዳልኩሽ ይሰብራል አይሰብርም አልልም። እኔ አሁን አስተያየታች ምንም አይመስለኝም አልልሽም። በጣም ይሰማሻል። እንደ ሰው ጥሩ እየሰራው አይደለም እንዴ አልተረዱኝም እንደሚል ነገር እንደ ሰው አለኝ። ግን ደግሞ ብዙ ኮመንቶቹ መካከል ደግሞ የሚያበረታሽ ጎበዝ በርቺ የሚልሽን ደግሞ ታበዣለሽ። አንዳንዴ ደግሞ አናሻችሁ በጣም ሲሆን እናጠፋለን ኮመንት አንዳንድ አስተያየት እንግዲህ እዚህ ማምጣተን አንስተን ነበር። ተቃውሞ ተነስቶባት ነበር። ያው አስረድታለች። በዛ መንገድ አይደለም ማስቤ ሰራው ትላለች። ግን ወደፊት ጥንቃቄ ማድረግ ደግሞ እንዳለባት ይሰማኛል። ምክንያቱም ሚነካ ከሆነ ሰው የሚሰራው ለሰው ስለሆነ ሰው ካልወደደው ያን ማስተካከል የግድ ይሆናል። ጊዜው አሁን ከባድ ነው። አንድ ነገር ተመዞ ሄዶ የሆነ ቦታን ይነካልና ጥንቃቄ ያስፈልጋል። ለማንኛውም በዚህ መልኩ አስረድታለች። እሷ 11 ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከ5 ከ6 ከ7 ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አይደለ? ያ ሳያገኝ ነው ይሄ ፍርድ ቤት እዚህ አይቶ 7 ዓመት ፈይቶ እዚህ ውሳኔ ላይ ደረሰው። እነሱ ማብራራት ከፈለገ ማብራራት ይቻላል። አንደኛ 11 ቦታ አለኝ ስትላት ይቅርታ አድርግልኝ ሴፊሻ 11 ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ፣ ስንት ተሸጡ፣ የት ነው ያሉት፣ ምንድናቸው? ስፔሲፊክ እንኳን የተቀመጠልን ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረም ምንም እዚህ ቦታ ላይ የሚል የለም። በአፍን የተነገረ እንጂ ምንም ማስረጃ ቀርቦላ አይደለም። አሁን በአፏ ነው ያለችው እንጂ 11 ቤት የሚባል ነገር በፍጹም የለንም። እንግዲህ በትላንትናው ምሽት ላይ በአብዛኞቻችሁ አይታችሁታል ብዬ አስባለሁ። ሙሉን ብዙ ሰው ሲከታተለው ስለነበር እኔ ምንድነው የገባኝ በዚህ ውስጥ አብረው በትዳር እያሉ የሆኑ ብዙ ነገሮች ሊኖሩ ይችላሉ። ያ ደግሞ በህግ አግባብ ሲታይ አብረው ስለነበሩ የተደረጉት ነገሮች ንብረት ክፍፍል የዛኔ አብራችሁ እያላችሁ ይሄን አላጥፍታችኋል ይሄኛ እንደዚህ ሆናል ተብሎ አይባልም መሰለኝ። እሱ ግን ዞሮ ዞሮ በዚህ መልኩ ማስረጃም አለኝ ሁሉ ነገር አለ ማቅረብ እችላለሁ ብሎ ራሱን ዲፌንድ አድርጓል ተናግሯል። አንድ ሚዲያ ላይ ስለመጣ ይሄ ጉዳይ እነ ሰይፉ የምርመራ ጋዜጠኞች አይደሉም ያቀረበው። አሁን እሱ ሰይፉ የምርመራ ጋዜጠኛ አይደለም። እዛ ላይ ሲናገር ሰምታችኋል። መጣች ተናገረች እንጂ ይሄን ያህል ተሸጠብኝ ስትል ይሄን አምጪ ብለን እያንዳንዱን ሰነድ አይተን አይደለም ፕሮግራሙን የሰራ ነው ብሏል። ስለዚህ እሱ መጥቶ ግን እሱም ሲቀርብ ማስረጃ አላቀረበም። እርግጥ ግን ማቅረብ እችላለሁ እያለ ነው። ስለዚህ ይሄን ፕሮግራም በድጋሚ የምርመራ ጋዜጠኞችና የህግ ባለሙያዎች ባሉበት ሰነዳቸው መጥቶ መሰራት አለበት። ማለት ይፋ ከሆነ እውነት መውጣት ካለበት አላረን የሆነው ምንድነው የሚለውን ነገር ህዝብ ጋር እስከመጣ ጊዜ ድረስ አንዴ ሰው እውነቱን ማወቅ አለበት፣ ማንም እንዳይጎዳ ማለት ነው። ስለዚህ የምርመራ ጋዜጠኞች ባሉበት ይሄ ሰነድ መቼ ሆነ ይሄ መቼ ሆነ ብለው በደንብ አድርገው ፕሮግራም ቢሰሩበት ክሊር ይሆናል በደንብ ብዬ ነው ማምነው። እና አንድ ደግሞ ያልተነሳ ጥያቄ አለ ብዬ ማስበው ሰሞኑን ታስሯል ምናምን የሚለው ጅምብር ስለነበር ስለሱ እንግዲህ አልጠየቀውም፣ አላየውም። ኢንተርቪው እስኪያልቅ ድረስ ሙሉን አይቻለሁ። ሰውየውን ፊቱን ላይ አይታችሁት ከሆነ የድብደባ ነገር ይታያል። ፊቱ ላይ ትኩስ የሆነ መበለዝ ምናምን መጋጋጥ አለ። ምን እንደሆነ እንግዲህ አልታወቅም ማለት ነው ስላልተጠየቀ። እናንተስ ምን ትላላችሁ? ሐሳብ አስተያየታችሁ እንዴት አያችሁት? ኢንተርቪው ሐሳብን ለመስጠት ከሁለት ወገን ስለተሰማ አሁን በደንብ ይቻላል ብዬ ስለማስብ ከሰኔ ጾም ይገባል የፍስለታ ጾም ነበር የመሰለኝና የካዌት ምናምን ብዬ ፖስት አደረኩ። እንዴ ገና እኮ 3 ወር ነው የቀረ ይሉኛል። እንዴት ቆሌ እንደተገፈፈ ለነገሩ ሰው ምላሽ ስላለኝ ኮሪደር ቀለም አልገባችሁ። ኮሪደር ቀለም ማርያም ኮሪደር ቀለም ብየዋለሁ። እንዘጋጃለን ግን ብዙ ቀን ኧረ ማማ ቦገርኩ አይ ዶንት ኬር በጡንጁ ታጠቡ። ሰሞኑን ደግሞ የተጀመረ ፋሽን ነው እንጀራ በጁስ እንጀራ በምን እንዴ ሳቅጣጫ በላል ጭራሽ ቪንቶ
ሚጥሚጣ አይሻልም? ጭማቂ ቤት ውስጥ እንጀራ ምን ያደርጋል? የመጀመሪያው ጥያቄ ነው። ሁለተኛ ምን አይነት አበላል ነው? አንዳንድ ምግቦች ግን ማለት ስናያቸው ያው ሲያዩት ያላማረ ሲበሉት ያቀራል የሚለው ተረት ስላለ እንጂ ስለማንቀምሳቸው ነው እንጂ ቴስታቸው አሪፍ ሊሆን ይችላል። ይሄ አሪፍ አይመስልኝ በፍጹም። ግን ለምሳሌ ምን ይባላል? ሙዝ በሚጥሚጣ የጥሬ ስጋ ቴስት አለው በጣም ነው የሚጣፍጠው ይባላል። ሙዝ በሩዝ ምናምን እንደዚህ አሉ። እንደዚህ ስናስባቸው በጣም የሚሰቀጥጡን ግን ቴስታቸው አሪፍ የሆነ ይባላል። እማዬ መቅዲ ትደውልልሻለች። ሆስፒታል ነኝ ብያታለሁ። እሺ እየመጣች ነው። ምንም ነገር እንዳትያል። መቅዲ ደወለች። መቅዲ ደወለች። ሆስፒታል ነኝ ብያታለሁ። ሆስፒታል ነኝ ብያታለሁ። ሄሎ ሄሎ፣ እማዬ ወይዬ፣ ወይ ያስጠበቅኩሽ እቤት ነሽ አይደል? እየመጣሁ ነው። እቤት ነኝ። እሺ በቃ እየመጣሁ ነው። ደርሻለሁ እማዬ። ሆስፒታል ናች? ሀናም ሆስፒታል እቤት ሆነን እንሰራራና ይዘንላት እንሄዳለን። መጣሁ አንቺ ጋር። እሺ ደርሻለሁ፣ ግን ሌላውን አብረን ሰርተን እንሄዳለን። እሺ እማዬ፣ መጣሁ፣ ደርሻለሁ። እሺ እናቴ፣ ችግር የለም። መጣሁ። እሺ እናቴ፣ እሺ። ምንድነው የምታስበው? ምንድነው የምታስበው? ማሬ አላቀልሽ ስትመጣ መቅዲ ማለት ነው። እናንተ ናችሁ እሺ የምትከፍቷት በሩ። እንዳትከፍቱ መቅዲ መጣች። ሆስፒታል እንደሆንኩ ነው እሺ የምታውቀው። ቀስ ብላችሁ ክፈቱ። ማርዬዩ እንኳን ደስ አላችሁ። ሳትወልድ ልጅ ያለው ብላ እኮ እንኳን ደስ አላችሁ። ልጅም ተወለደላችሁ። አጋርጋቸው ኮንግራቹሌሽን በላቸው። ያ ምግብ ተቀበል። ምግብ እማዬ ወይዬ እንኳን ደስ አለሽ እማዬ። በስመ አብ ወልድ ጥሩ አይደለም ግን ስራሽን ይስጥሻልና ምን አባቴ ዳርጋ ካቅፎ ብታይ ስደት ምን አባቴ ዳርጋ ቢሰብያ ተጫውቱና ሲግፋኛ ምን ነው ሀና ምን አመጣሽ? ማታ እንደዛ አስደንግጠሽን ሰሞኑን እንግዲህ እህታችን ጓደኞቿን የምታውቃቸውን ሰዎች እህቶቿን ምናምን ሳትወልድ ወልጃለሁ እያለች የምትፈልገውን ነገር እያስመጣች እየበላች ነው። ባልወልድ ኖሮ አታመጡልኝም ነበር እያለች ግን ልክ ነው ትላላችሁ? እንዲህ አይነት ፕራንክ ትንሽ አያስደነግጥም? ባይዘው ክቡር ጠቅላይ ሚኒስትራችንን ሚኒስትሮቹ በጣም በቃ የተሳሳተ መረጃ እየሰጧቸው ነው። አሁን ለምሳሌ በቅርብ ኢቲቪ ጋር በሰጡት ኢንተርቪው ምን ሲሉ ሰማው?
ዶክተሮቹ ኢትዮጵያ የምታስተምራቸው በነፃ ነው፣ ትምህርቱ በነፃ ነው። ስለዚህ ከዛ በኋላ ውጭም ሄደው ሲሰሩ የትም ሲሄዱ አትጠይቃቸውም። አገሪቱ ያወጣችባቸውን ወጪ አይከፍሉም አሉ። እና እንግዲህ ይሄ ትምህርት ሚኒስተርና ጤና ሚኒስተር ተባብረው ያዋሿቸው ውሸት ነው። እንግዲህ እኛ እንደምናውቀው ከሆነ ከ45000 እስከ 800000 ሲኒየሮቹ እስከ 1 ሚሊዮንም ሊደርሳል። መንግስት ያስተማረበትን ወጪ በኮስት ሼሪንግ እንከፍላለን፣ ከደሞዛችን ላይ ይቆረጣል። ካሊያ ደግሞ ይሄው 2 አመት 3 አመት ገጠር እየሄድን ያገለገልን ያለነው የተማርንበትን ለመክፈል ነው። ይሄን ለምን ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እቀባ ለመጣል የዶናልድ ትራምፕ አስተዳደር እቅድ እንዳለው ተሰምቷል። የአሜሪካ ዋሽንግተን ፖስት እንደዘገበው ከሆነ በአሜሪካ የውጭ ጉዳይ መስሪያ ቤት በኩል የውስጥ ማስታወሻም የጉዞ እቀባ ይጣልባቸዋል ተብለው ከሰፈሩ ሀገራት መካከል 25 አፍሪካ ሀገራት ይገኛሉ። ከነዚህ መካከል ኢትዮጵያ፣ ናይጄሪያ፣ ጅቡቲ እንደዚሁም ግብጽ፣ ደቡብ ሱዳን እና ሌሎችም በዝርዝሩ ተካተዋል ተብሎ ተገልጿል። ሮም እዛ አሜሪካ ድረስ ሩቅ ነው፣ ይደክማል። ማን ይሄዳል? ዝም ብለው ደከሙ እንጂ 1 ቢሊዮን ብር እደግመዋለሁ፣ 1 ቢሊዮን ብር የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ይዘው ኮበለሉ የሚል ዜና ከሰማን ሰነባብተናል። በእርግጥ እሳቸው አሜሪካ ቁጭ ብለው በሰጡት ጋዜጣዊ መግለጫ የመንግስት ሌቦች ስላስቸገሩኝ ኮብልያለው የሚል ቢሆንም ሰሞኑን ደግሞ አዲስ ፎርቹን እንዲህ ብሏል። ፐርፐዝ ብላክ ኢትዮጵያ ከግማሽ ቢሊዮን ብር በላይ ያለበትን የግብር ዕዳ ለመቀበል ያሉትን ንብረቶች ለመሸጥ በሞክርም ያሉት ንብረቶች ያለበትን ዕዳ ሊሸፍን አልቻለም የሚል ነው ገቢዎች ሚኒስቴር። በ400,000 ብር ከፐርፐዝ ብላክ ኢትዮጵያ የገዛውት ሼር ሰንበትበት ቢልም እስካሁን ድረስ ግን ምንም አይነት የትርፍ ክፍፍል አልተደረገልኝም። እባክህ ተከታተልና ንገረኝ ያልከኝ ወዳጄ እንዴት ነህ? አሰፋ ጫፎ የኢትዮጵያ ሕዝብ የማይመጣ ነገር የመጠበቅ የረጅም ጊዜ ልምድ ያለው ይላል። መልእክቴ ይድረስህ። እንግዲህ አክሲዮኖች ሲቋቋሙ የራሳቸው የሆነ ህግ አለው አይደል? አክሲዮን የሚቋቋሙበት ከዛ በኋላ በማንም ሰው በአንድ ግለሰብ ገንዘቦች ደግሞ አይንቀሳቀሱም። በቦርድ አለ፣ ከዛ ብዙ ፕሮሰስ አሉና ይሄ ገንዘብ ሰውየው ብቻውን ይዞት ተሰወረ ምናምን ማለትም የሚቻል አይመስለኝም። ግን እንደ ድርጅት እንደ አክሲዮን ሊኖር ይችላል። ከዛ ደግሞ እዳ አለበት ስለተባለ ሊወረስ ሊሆን ይችላል። መጨረሻውን የምናየው ይሆናልና ወደፊት አክሲዮኖች ላይ ያለንን አመኔታም በጣም እያጠፋ የሚሄድ ነገር ነው። የዚህ ፐርፐዝ ብላክ ጉዳይ በደንብ ተጣርቶ እስካልቀረበ ድረስ ማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን መስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ካላረጋችሁ አሁን ስትወጡ ላይክ አድርጉ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።